ማታ ሶፊ በጣም ኔትወርክ አስቸገረኝ እንጂ ሶፊ አሪፍ እንቅስቃሴ ላይ ነው። ቆንጆ ነው። የፓስተር ሶፊ አሪፍ ነው። በጣም ደስ የሚል ነገር ነው። በጣም ሰዎች አሁን ይህን ነው ማወቅ ያለባችሁ ጋይስ። እሺ እነ ደምረው ሲመለሱ ምንም ፈልጉ አይደለም። እሺ ደሜ ሲመለስ ምንም ፈልጉ አይደለም። ኦርቶዶክስ ውስጥ እኮ አሁንም ወንጌል አለ። ምንም ከወንጌል አላፈነገጠችም። ወንጌላዊት አማኝ ናት። ቢያንስ እንኳን እኔን ማርካኛለች። ተሳዳቢ የነበርኩትን አመፀኛ የነበርኩትን በወንጌሏ ፍቅር ማርካኛለች። ስለዚህ የሚዋቆ ተሳዳቢ መሆን እኮ በራስህ ነው እንጂ ፕሮቴስታንት እንደውም ተሳደቡ አይደለም። ንገረኝ እኮ እያስተማርኩ እየተንደረደርኩ ነው። ደሜ እየተንደረደርኩ ነው። መቼ ነው የምትደርሰው? ሌላ ቦታ ደግሞ አንዱ ስለ የመንፈስ ቅዱስ እርዳታ ከኔ ጋር አለ። በጣም መስቀል አደርጋለሁ። እሺ መስቀል አደርጋለሁ። እወዳለሁ። መላኩ እወዳለሁ። ላስገባ ታወራለህ ከኔ ጋር ዲስከስ ታደርጋለህ መላኩ። አይ ሚስቴ አልተጠመቀችም ብራዘር። ሚስቴ እንግዲህ ለምን መሰለ እውነቱ ስትገባ ውስጥ ያለው ጭንቀት ምናምን ይለቃል። የተወለወለ ክላሽ መስላ ይላል። የተወለወለ ክላሽ መስላ ይላል። አዎ ፈቃደኛ ነኝ። ፓስተር ዘላለም ቢራ ማን ነበር ካንተ? ላክልኝ አወራለሁ። ላክልኝ አወራለሁ። ኤርሚያስ አበበ እንደዚህ ያለ ስም ያጥፋ። ምን ተሰብኬን ኦርቶዶክስ የሆንኩትኝ ሰው ኢየሱስ ክርስቶስን አምኖ ገባ። ከዛ በኋላ ምስጢራትን ተካፍሎ ምስጢረ ጥምቀትና ምስጢረ ስጋዊ ማነው ቁርባንን ወስዶ እምነቱን ደግሞ በስራ ፈጽሞ እስከ መጨረሻው የጸና ይድናል ብለው ሲመሰክሩልኝ አመንኩ። ከዛ ወደ አባቴ ቤት ተመለስኩ። እሺ አባቴ ማታ ሶፊ በጣም ኔትወርክ አስቸገረኝ እንጂ ሶፊ አሪፍ እንቅስቃሴ ላይ ነው። ቆንጆ ነው። የፓስተር ሶፊ አሪፍ ነው። በጣም ደስ የሚል ነገር ነው። በጣም ሰዎች አሁን ይህን ነው ማወቅ ያለባችሁ ጋይስ። እሺ እነ ደምረው ሲመለሱ ምንም ፈልጉ አይደለም። እሺ ደሜ ሲመለስ ምንም ፈልጉ አይደለም። እሺ ባመሰገነ ስማ እስቲ ዝማሬ ስማ እስቲ ዝማሬ ስማ በእናትህ በእውነት ስማ እስቲ ምሕረትን አይቻለው ማዳንን ቀምሻለው። ምሕረትን አይቻለው ማዳንን ቀምሻለው። ለኔ ያረከው ብዙ ነው አልጠግብም ባመሰግን። ለኔ ያረከው ብዙ ነው ምሕረትህን አይቻለው ማዳንን ቀምሻለው። ምሕረትህን አይቻለው ማዳንን ቀምሻለው። አያችሁ አይደል? ይህንን ዝማሬ ነው የምታስተምረው ኦርቶዶክስ ብራዘር። አትሾድ። እውነት ነው የምልህ። ሰማይና ምድርን የፈጠረ እግዚአብሔር አምላክን ነው የምታመልክ። ጣዖት ታመልካለች የሚባለው ውሸት ነው። ይዘምሩልህ ብለው ሃሌሉያ ሃሌሉያ ብላችሁ ጻፉ። ኦርቶዶክሳውያን ሃሌሉያ እያላችሁ ጻፉ። የእኛ ነው ሃሌሉያ ማለት
እሺ አልጠግብም ባመሰግን ለኔ ያረከው ብዙ ነው። አልጠግብም ባመሰግን ለኔ ያረከው ብዙ ነው። ምሕረትህን አይቻለው ማዳንን ቀምሻለው። ምሕረትህን አይቻለው ማዳንን ቀምሻለው። ይኸውላችሁ ሃሌሉያ ብትባሉ የጴንጤ አይደለም፣ እኛ ኦርቶዶክሳውያን ዘማሪዎች የሚዘምሩት ነው። እሺ ዘማሪዎች የሚዘምሩት እሺ እሺ። እነሱ ስማችንን አጥፍቷል፣ እኛ ኦርቶዶክሳውያንን ስማችንን አጥፍቷል። የኛ ነው። እኛ መጽሐፍ ቅዱስ አማኞች የኛ ነው ሃሌሉያ። እሺ የጴንጤ አይደለም፣ የኛ ነው ሃሌሉያ። ብራዘር አቤት እያልኩ ነው። አይሰማህም? አይሰማም ደሜ? ይሰማኛል እያልኩ ነው አባ ደሜ። አቤት አይሰማም ወይ? ታብታብ ያወራው ታብታብ እያደረክ ከስር ከዛ ትገባለህ። ታብታብ አድርገህ ትገባለህ። ሙድ እያስክብኝ ነው እንዴ? እሺ ትዝታ ወይ ወንድሜ እንዴት ዋልክ? ደሜ ሰላም ዋልክ? ሴት ነሽ እንዴ? ይቅርታ እንዴት ነው? ሰላም ነው? ገብቼ ነበር ከዚህ በፊት እኮ አውርተን ነበረ። ደሜ ገብቼ ነበር። ያው ገብቼ የሆነ ቀን ፕሮፋይሌን አስቀየርከኝ። አመሰግናለሁ። አስታውሳለሁ። አንቺ ደስ ሴት፣ አንቺ ቆንጆ ኦርቶዶክሳዊ፣ ቆንጆ ኦርቶዶክሳዊ። በነገራችን ላይ እግዚአብሔር ይመስገን በእውነት ብዙዎች ትምክህት እንዳይሆንና ብዙ ነገር እየተማራችሁ ነው እዚህ ቤት አይደለም? ልክ ነኝ? አዎ በጣም በጣም በሚገባ። አዎ አዎ በጣም እኛ ኦርቶዶክሳውያን እንቋችንን በልጆች መካከል መጣል የለብንም። እሺ በጣም የዓለም ያላገኘውን እንቁ እግዚአብሔር አምላክ በድንግል ልጅ በሆነው በክርስቶስ ኢየሱስ ለእኛ ሰጥቶናል። እንቋችንን አናዝረከርከውም። እሺ ተባረኪ። በእውነት በጣም አመሰግናለሁ ስለሰማሽኝ። እሺ ደሚ እኔ ቅድም ሃሌሉያ በሚለው ላይ የኛ ነው ሃሌሉያ። ልክ ነህ። ሁሉም ነገር እኮ መጀመሪያ ኦርቶዶክስ ነው፣ መጨረሻውም እንደዛው እና ተቋርጠሻል እህታችን። ደሚት አይሰማም? አሁን ይሰማል። አሁን መጥተሻል። እና ብዙ ጊዜ ልጆች ስታሳድግ በቁጣ በምናምን ላይሆን ይችላል። ሁልጊዜ አንዳንድ ጊዜ በተረጋጋ መንፈስ ነው ሊሆን የሚገባው። እና አንዳንድ ጊዜ አሁን እንዳልኩ ሃሌሉያ የሚለው ከእነሱ ከሚሉት አንጻር ነው። ገባህ? አንዳንድ ጊዜ ሃሌሉያ የሚቆጣ የሚመስል ከሆነ ያንን አትከተለውም። ኦርቶዶክስ ሲሰብክ ኢየሱስ ጌታ ነው ምናምን የቁጣ አይደለም። እና ኢየሱስ ጌታ ነው ቁጣ ነገሮች ሲሆኑ ይሰማል። ለምዬ አሁን ይሰማል። እና ሃሌሉያ የሚለውን ማንለው ብዙ ጊዜ የኛ የማይመስለን እዛ ሌላ ቦታ ላይ ስንሄድ የጩኸት የቁጣ የሆነ የተደበላለቀ በቃ እርጋታ የሌለበት ስለሆነ የኛ አይደለም ብለን ስለምናስብ ነው። ሰበካ ሲሰበክ ለምሳሌ የሆነ ፕሮቴስታንት ሲሰብክ ኢየሱስ ጌታ ነው በቁጣ በምናምን ስለሚሆን ያ ነገር ኢየሱስ ጌታ ነው የሚለው ነገር የጴንጤ ይመስለናል። እና እንደዛ አይደለም። በቀደም ምናልባት እንትን ላይቭ ላይተ ከሆነ እነፈለገ እንዳልካቸው ዘነበ ሲወያዩ ያ ሁሉ ሲወራጭ ያ ሁሉ ሲጮህ እነሱ ዝም ብለው ነበር ሲሰሙት የነበረው። በተለይ ፈለገ በጣም ሳላመሰግነው አላልፍም። ስለዚህ መረጋጋት በራሱ ሰዎችን ሄሉ ማን ይቅርታ፣ ሄሉ ደውይልኝ፣ ይኸውልሽ ደውይልኝ፣ ጌታ በሚያውቀው ደውይልኝ፣ ጌታ በሚያውቀው አሁን ደውይልኝ። አሁን እነግርሻለሁ ያለውን ነገር ጌታ በሚያውቀው እግዚአብሔር ምስክሬ ማን ነው። አሁን ደውይልኝና አሁን ደውይልኝ። እሺ ቀጥይማ። እና መንፈስህ የተረጋጋ ኦርቶዶክስ ጋር መንፈስህ የተረጋጋ ነው። አትቅበዘበዝም። ሃሌሉያ ስትል ሃሌሉያ በቅዳሴ ላይ በመዝሙር ላይ ይኖራል፣ በጩኸት አይደለም። ስለዚህ አንዳንድ ጊዜ ጩኸት ሲሆን የሆነ ቁጣ ሲሆን
እኛ የተለመደ ስለሆነ ፕሮቴስታንት ነው ብለን ነው የምናስበው፣ ያለው እነሱ ጋር ነው ብለን ነው የምናስበው። ያ ግን የተሳሳተ ነው። ሕፃን ልጅ እሳት አስነክተው አይደለም እሳት መሆኑን የምትነግረው። ቀስ ብለህ ይሄ ነገር እፉ ነው እንደዚህ ያቃጥላል ነው የምትለው አይደለም። ስለዚህ የመረጋጋት ባህሪ ቢኖራቸው ኖሮ ዛሬ ሃሌሉያ የነሱ ነው የሚል ነገር አይምሯችን ላይ አይመጣም። ስለዚህ የመረጋጋት ስሜት ቢኖራቸው ብዬ ነው የማስበው። ደምዬ ለዛ ነው ሃሌሉያ የሚለው ቃል እንትን የምንለው። ችግር የለውም። አይ በጽፊ ምንም አይደለም። ያው እኛ አንሸማገግም። መጽሐፍ ቅዱስ ላይ ባለው ነገር ላይ ስንጽፍ አንሸማገግበትም። ገባሽ አይደለ? ከዛ አኳያ ነው። ዘማሪውም ለዚህ ነው ሃሌሉያ ብሎ የዘመረው። ለዚህ ነው እየጮኸ አይደለም የዘመረው። የሆነ የሰዎችን ጆሮ ያበላሻልም እንደዛ ያለው ደስ በሚል ሁኔታ ሰዎች አንደርስታንድ በሚያደርጉበት ሁኔታ ግን መጽሐፍ ቅዱስ ላይ የሚለንን እንሆናለን። አንዳንዶች ከፕሮቴስታንት ቤተ እምነት ጋራ እነሱ ስላሉ እኛ ማለት የለብንም ብለው የሚሉ ሰዎች ስላሉ ከዛ የተነሳ ነው። እሺ ከዛ የተነሳ ነው። ክበሪልኝ። እሺ ደሱ ዴማስ ደህና ነው ኮብራይ ወንድሜ። በምንድን ነው ዴማስነቴ? ለምን ግን ወደዚህ ቤተ እምነት አንተ ራስህ አትመጣም? እኔ እንደዚህ ተረድቼ ከመጣሁኝ አንተን እንዳትመጣ የሚከለክል ምን አለ? በጣም አንዳንድ ክፍሎችን እንደምታምን ነግረኛል። ለምንድን ነው ወደዚች ቤተ እምነት እንዳትመጣ የሚከለክል? ደሱዬ እጇን ዘርግታ እኮ ነው የምጠብቀህ። ከአባ አዘጋጅታ እኮ ነው የምጠብቀህ። እኔ እኮ ድሮንም አልወጣሁም። አንተ ከዛ ስለወጣ ነው። እኔ እኮ እዛው ነኝ። ኦርቶዶክስ ነህ እንዴ? ወይኔ ኦርቶፔንት ተደውሎ ነው ስልክ። እሺ አንተ አልወጣሁም ነው ያልከኝ ከኦርቶዶክስ? እኔ ኦርቶዶክስ ነኝ። እኔ አልወጣሁም እኮ አሁንም ያው የኦርቶዶክስ ምናምን ሆነ አለው ማላምነው እና ማተብን አሳየኝ። አሁን ያለበት ቦታ አይመችም። ለምን ቪዲዮ ከፍተህ እንደዛ አታሳይ ማተብን? ከዛ እናወራለን። እሱማ ማስቀንተና ማምን ሙስሊም እስቲ እንደ ባለክሩ ክሩን አሳይ። ክሩን አሳይ። መስቀሉን አለ ክሩን አሳይ። አሁን ያረካው ማን ነው? ያረካው አሁን የመጀመሪያው ውሸት ከቤተክርስቲያን እንደወጣ ያሳያል። አሁን ያረካው በቀኖና ያደረከው ወይም ደግሞ የንስሐ አባት የሰጡ አይደለም። የንስሐ አባት አልሰጡም፣ ውሸት ነው ማለት። ስለዚህ እውነተኛ የሆነው ግብጽ የተጀመረ እኮ ነው። ይሄ ክር ማድረግ እኮ ኦርቶዶክስ መሆን አይደለም። ኦርቶዶክስ መሆን እኮ ግብጽ የተጀመረ አይደለም። አትሸውድ። ግብጽ የተጀመረ አይደለም። ይሄ ማተብ ገባ ደሙ በግወናቸው ላይ የሆኑ የሞት መልአክ መጥቶ እንዳይነካቸው እስታክ አድርጋል። አይደለም ደም ይዋል አይደለም። ደም ምስኪን እኮ ነው ደም የምወደው። በነገራችን ላይ የእግዚአብሔር ሰው ነው ደም። ኦኬ መጣሽ እና ገብቷል አይደለ? ገብቷል። ግን ማለት ደሱ እኔ የምነግርህ ለምን የንስሐ አባት እንዲኖር አታደርግም? ይዤ የለ እንዴ አለኝ እኮ የንስሐ አባት። ለምን ደብር አንሄድም? እኔ እናንተ አንድ ቦታ። እኔ ያለሁት ሌላ ሀገር፣ እኔ ያለሁት ሰሜን፣ አንተ ያለው አዲስ አበባ። እኔ ችግር የለውም መመጣና እስኪ ያንተን የንስሐ አባት ማናገር ፈልጋለሁ። ቆንጆ እኮ ነው አይደል? ማናገር ትችላለህ እኮ አሁንም ከፈለክ ማውራት ትችላለህ። የኔ የንስሐ አባት ሁልጊዜ አክቲቭ ነው። በስ ደውልላቸው። የንስሐ አባቴ ነው። እሺ ቆይ ሌላ ስልክ የለኝም። በምን ልደውልላቸው? እኔ ልደውልላቸው? ስልካቸውን ትሰጠኛለህ? እሺ ደውልላቸው። ቆይ አንዴ ላውጣልህና። እሺ ታምረ ማርያም የማስም ነው ጋይስ። ደውለን ያወቅናችኋለን ታምረ ማርያም የማስም እንደሆነ። እስቲ ወንድማችን እስቲ እንግዲህ ምን ክርስትና ስሜ ልንገርህ፣ ታምረ ማርያም አይደለም የኔ። አይ አንተ አይደል 09
0931 31 87 87 1067 አይቀበልም ይላል። ጥሪ አይቀበልም። ስልካቸው ዝግት ይሆናል። ጥሪ አይቀበል። ስለዚህ ደሱ ዋናው ንስሐ አባቴ ልንገርህ፣ እሳቸው አስተማሪ ናቸው፣ የሚመክሩኝ እንትን የሚሉኝ ናቸው። ዋናው ንስሐ አባቴ ደግሞ ኢየሱስ ይባላል። መስቀል ላይ ስለ እኔ የተሰቀለው እናንተ ሸክም የንስሐ አባት ትርጉሙ ምንድን ነው? ቃል የንስሐ አባት ማለት ትርጉሙ ምንድን ነው? ያው በኢትዮጵያ ኦርቶዶክስ ቤተክርስቲያን የንስሐ አባት ማለት ልክ አንተ ኃጢአት ስትሰራ ወይም ጥፋት ስታጠፋ እነዛን ሰዎች ያንን ነገር ምክር ይሰጡሃል፣ ተግሳጽ ይሰጡሃል፣ ትምህርት ይሰጡሃል። ዳግመኛ ደግሞ ያንን እንዳትቀጥል ቀኖና ይሰጡሃል። ከዛም በኋላ ኢየሱስ እንደዚህ ሰጥቶ ያውቃል? አዋርቶ ያውቃል? ኢየሱስ ቀኖና ምን ሰጥቶ ያውቃል? ኢየሱስ ነው። ኢየሱስማ ሁል ጊዜ አይደለ፣ እሱ እኮ ሁል ጊዜ ኃጢአተኞችን ማቴዎስ 11:28 ላይ እሺ፣ ለምንድን ነው እቺን ቤተክርስቲያን የምትወቅሳት? ምን አደረገች? በደንብ ነው እንደምን ወቅሳታለሁ። እኔ እኮ ወቅሳት አስተማሪዎች የዘላለም ሕይወት የለም እዚህ ቤተክርስቲያን የለም። ይቺ ቤተክርስቲያን ይኸውልህ በጣም ምርጥ ቤተክርስቲያን፣ እናት ፍቅርት የሆነች ቤተክርስቲያን ናት። እና ግን በዛ ውስጥ የተሰገሰጉ አንዳንድ ቤተክርስቲያኗን የማይወክሉ መምህራን አሉ። ያ ሌላ ጉዳይ ነው። እነዩ ጩፋም አሉ እኮ እናንተ ጋርም እኮ እነዩ ጩፋም አሉ። ግን እኔ የማወራ እዚህ ቤተክርስቲያን መጥተህ ለምንድን ነው አብረን የማናገለግለው? ሙሉ ለሙሉ ሰጥተህ ለምን አብረን አናገለግልም? አስተምሮታን ከተቀበል ለምን አናገለግልም አብረን? ያው አሁን ወደፊት ይቀጥላል። አሁን ሀገሪቱ ወንጌል እየገባ ስለሆነ አሁን ወንጌል በደንብ ከመሰበክ ከተጀመረ እኔ ኦርቶዶክስ ውስጥ እኮ አሁንም ወንጌል አለ። ምንም ከወንጌል አላፈነገጠችም። ወንጌላዊት አማኝ ናት። ቢያንስ እንኳን እኔን ማርካኛለች። ተሳዳቢ የነበርኩትን አመፀኛ የነበርኩትን በወንጌሏ ፍቅር ማርካኛለች። ስለዚህ ተሳዳቢ መሆን እኮ በራስህ ነው እንጂ ፕሮቴስታንት እንደውም ተሳደቡ አይደለም። እኔ አሁን ተሳደብ አይተህ ታውቃለህ? ቆይ ስማኝ፣ እሱ ችግር የለውም። አንተ ስትሳደብ አይተህ ታውቃለህ ወይ? ቀላል ትሳደባለህ እንዴ? ትሳደባለህ እንጂ። እስኪ አንድ መረጃ አምጣ። ደሱ የተሳደበ ኦርቶዶክስ ተዋህዶ ጠንቆ ምንድነው ጣዖት አምላኪ ናት ብለህ ተናግረህ የለ? እስኪ አምጣ አሳየኝ። አንተ እስኪ አሳየኝ። ምኑን ነው የማሳይ ብለሃል አላልክም? አንተ አትናገርም። ውሸት ነው ብራዘር፣ ውሸት። ስለዚህ አንተ ከዚህ በኋላ የፕሮቴስታንትን ዲኖሚኔሽን አትቀበልም ማለት ነው። እኔ ማንኛውም እኔ ካቶሊክን፣ ፕሮቴስታንትን፣ ኦርቶዶክስን እንደ አንድ የስላሴ አማኝ የሚል ቡዜ የምትበይ ቡዜ የራሴ ጀግና የምትበይ ሰው አስገባ የምትይኝ ምን አገባሽ? እኔ አይደል የቤቱ ባለቤት? አንቺ እየነገርሽኝ ነው እንዴ ሰው የማስገባው? ደግመሽ እንዳትጽፊ እሺ፣ ደግመሽ እንዳትጽፊ እሺ። አንተ የፕሮቴስታንት ዲኖሚኔሽን የተሳሳተ ነው ብለህ ታምናለህ? አይ እኔ ፕሮቴስታንትም ካቶሊክም ኦርቶዶክስም አንዳንድ ሰዎች ይኖሩባቸዋል። መሰረታዊ ትምህርታቸው ላይ ግን ስህተት የለም። እሺ ስህተት የለም። ኢየሱስ የዓለም ቤዛ አይደለም ብሎ የሚያስተምር የካልቪን አስተምሮ አለ። ትቀበላለህ? ቢዩ ነው እንጂ በቸርች ደረጃ ኢየሱስ የዓለም ቤዛ አይደለም ብሎ የሚያስተምር ያ የቃለ ሕይወት ውልደት እኮ የካልቪን አስተምሯል እንዴ? የለም፣ ውሸት ነው። ቃለ ሕይወትም የለም እንዴ? የቃለ ሕይወት አስተምሯል እንዴ? የለም። አሁን የትኛውም እንደውም የሚገርም ነገር ቃለ ሕይወት አምስቱ ትልቦች ቃለ ሕይወት አትቀበልም? አምስቱን ትልቦች የለም። እስካሁን እኔ የቃለ ሕይወት ማስተማሪያው አዳምጠኝ። አምስቱን ትልቦች ቃለ ሕይወት ትቀበላለች አትቀበልም? እኔ እስካሁን እኔ ጋር ያሉት ቃለ ሕይወቶች እኔ አሁን ያለው ሰሜን ነው፣ አይቀበሉም። እንደዛ አይቀበሉም። ምናልባት መጽሐፉም ላይ የለም ካለ አሳየኝ። እሺ እግዚአብሔር የመረጡትን አድኗል የሚል የለም?
በፐርሰናል ደረጃ ሊኖር ይችላል። ምክንያቱም እኮ እግዚአብሔር የለም የሚለው እግዚአብሔር ኢየሱስ ክርስቶስ የሞተው ለተመረጡት ነው ተብሎ ትምህርት የለም። nothing within a church there is no there እንደዛ የሚል ኢየሱስ ክርስቶስ ለተመረጡት ነው የሞተው ተብሎ ካልቪን አስተምሮ የለም። ቃልዮቴን አትቀበልም። ዋን ሴቭ ኦልዌይስ ሴቭ የሚለው በቸርች ደረጃ አትቀበልም። ዋን ሴቭ ኦልዌይስ ሴቭ አለ የለም? የለም ወንድሜ፣ በቸርች ደረጃ የለም። አመሰግናለሁ። እሺ የሕፃናት ጥምቀት አለ የለም? በወንጌላውያን አማኞች ስር በወንጌላውያን አማኞችም አለ፣ በኦርቶዶክስም አለ። የወንጌላውያን አማኞች የሕፃናትን ጥምቀት የማይቀበሉ አሉ። ሰዎች ወደ የት ሄደው ይሄዳሉ? ያው ይሄ እንትን ስለሆነ ምክንያቱም ሁለቱም ሰዎች የት ሄደው ይዳኑ? አሁን ኤርሚያስ ቀለሜ ምን አለ? እኔ በተአምር ሰዎችን ወደ መካነ ኢየሱስ አልሰድም አለ። ይዳኑ ሰዎችን። አንተስ ወዴት ትሰዳለህ? እኔ የዳነ ሰው ወዴትም እንዲሄድ አይደለም ፈልገው፣ እኔ እንዲድን ወደ ኢየሱስ ነው። ህብረት ያስፈልጋል እኮ ህብረት ያስፈልጋል። ከዳነ በኋላ ህብረቱን ደግሞ ለምሳሌ እኔ ኦርቶዶክስ ጋር ህብረት ማድረግ ይችላለሁ፣ ካቶሊክ ጋር ማድረግ ይችላለሁ፣ ፕሮቴስታንት ጋር ማድረግ ይችላለሁ። እንደዚህ የለም፣ እንደዚህ ነገር የለም። በፕሮቴስታንት እዛው ፕሮቴስታንት ውስጥ ሆነና ለምን የፕሮቴስታንት ዶክትሪን እና የኦርቶዶክስ ዶክትሪን አንድ አይደለም። ወደዚህ ስትመጣ በቄዳር ተጠምቀ ነው የምትመጣው። ገባህ አይደለ? ሶዛት ቄደር የሚለውም ይኸውልህ፣ ቄደር የሚለውም አንደኛ መጽሐፍ ቅዱሳዊ አይደለም። እስኪ አሁን ቄደር እስኪ አሳየኝ፣ እስኪ አሳየኝ፣ እስኪ ከቤቱ የጠፋው ልጅ አሳየኝ፣ እስኪ የትኛው አባት ነው ቄደር ያጠመቀው? ልንገርህ፣ ሉቃስ 14 ላይ ከቤቱ ሄደው ልጅ ሁሉ ጨርሶ ወደ አባቱ ቤት ተመለሰ ይላል አይደለም? እየጠየቅኩ ያለሁት ቄደር የሚል የት ጋር አለ ነው እያልኩ ያለሁት። መጽሐፍ ቅዱስ ንስሐ የለም እንደ ብራዘር? ወደ አባት መመለስ ማንኛውም ሰው በንስሐ ይመለሳል። አንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ አንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ ንስሐ የለም? በንስሐ በትመለሱ ይላል አይደል? ንስሐ ማለት ሪፔንታንስ ነው፣ መመለስ ነው። ነገር ግን ቄደር ማለት ምን ማለት ነው? ምን ማለት ነው? ምን ማለት ነው? ቄደር ምን ማለት ነው? የትኛው ጥምቀት እኮ ያውና ውሃ ማፍሰስ ነው። የትኛው ጥምቀት? እኔ በልጅነቴ የተጠመቅኩት የማዳን ጥምቀት። አዳምጠኝ። እኔ በልጅነቴ የተጠመቅኩት የማዳን ጥምቀት ሳምንት እንደተጠመቅኩት አይነት ጥምቀት አይደለም፣ ይለያያል። የደህንነት የለም እኮ ነው የምልህ። አዳምጥ። ቄዳር አንድ ሰው ቄዳር የሚጠመቀው በንስሐ ታጥሮ እንዲመለስ ነው። ገባ? ከኃጢአትን ታጠብ ስለሚል እኔ ወንድምዬ፣ እኔ ምናልባት እኔ ስላላቀው ሊሆን ይችላል። ስለዚህ ንስሐ ሰው ሲመለስ ቄደር አጥምቁት የሚል ንስሐ ሰውየው ሲመለስ ቄደር አጥምቁት የሚል በአባቶች ትምህርትም በሐዋርያት ትምህርትም ካለ ንስሐ ምንድን ነው እያልኩ እኮ ነው። በእናትህ ንስሐ ማለትማ ይኸውልህ፣ ንስሐ ተመለሰ መመለስ ነው። ሲመለስ በጸሎት ነው የሚመለሰው አይደል እንዴ? ሲመለስ በጸሎት አይደለም የሚመለሰው ብራዘር። ሲመለስ በጸሎት ሳይሆን የሚመለሰው ኃጢአተኛ። ምን አይነት ሰው ነው እያስረዳው? እኔ በ40 ቀኔ የተጠመኩት የደህንነት ጥምቀት አሁን እንደተጠመኩት አይነት አይደለም። አሁን የተጠመኩት ጥምቀት በንስሐ መታጠብ የሆነ ጥምቀት ነው። በንስሐ መታጠብ፣ ሌላ ነገር የለም። ገባ? ቄዳር ሲባል ሌላ ጥምቀት ነው አይደለም። ቤተክርስቲያን አስተምራ አታውቅም። ከሙስሊም ወይም ደግሞ በልጅነት ጥምቀት ያልተጠመቀ ሰው ግን የሚጠመቀው የደህንነት ጥምቀት ነው። የደህንነት ጥምቀት ነው። ገባ? ያ የደህንነት ጥምቀት ነው። ከቤት አሁን ኦርቶዶክሳዊ ሆኖ ስሙኝ፣ ኦርቶዶክሳዊ ሆኖ ሌላ ቤተ እምነት ውስጥ ራሱ ሳይገባ ለምሳሌ ቅድማ ነው የሙስሊም ስጋ ቢበላ ማለት ነው። የሙስሊም ስጋ ቢበላ ይሄ ሰው ቤተ መቅደስ አይገባው። ምን መሆን አለበት? ቄዳር መጠመቅ አለበት። ቄዳር መጠመቅ አለበት። ከዛስ ቄዳር ከተጠመቀ በኋላ ቀኖና ይሰጧል። ቀኖናውን ጨርሶ ቤተክርስቲያን መግባት ስጋ ወደሙ መካፈል ይችላል ማለት ነው። እሺ
ይሄ ነው እና እንትን አትበሉ። just like that, you know that? Oh, እሺ ኦኬ። ሁሴን ወንጌላዊ ሁሴን እኔ በንስሐ መመለሰው ኦርቶዶክስ ተዋህዶ ትክክል ካልሆነች ነው። ትክክል አለመሆኗን ከመጽሐፍ ቅዱስ አምጥታችሁ አሳዩኝ። የለም ምንም ግብዬ እንዴ ሰምሻ። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እሺ፣ ስለ ሥላሴ እስቲ ንገረን። ደምዬ እሱ እንደውም ትዕግስተኛ ነው። ቀን በቀን ቁጭ ብለህ እየሰደብከው አይደል እንደምትውለው? በጣም ትዕግስተኛ ሰው ነው። ያውም ይሄ ሁሉ ፋይል ይዞብህ። እሺ ለማንኛውም እንማማርና ፋይል ይዞብህ ትላለህ እንዴ? ምን እሱ አልቀረጸኝ። የቀረጸኝ አንድ ልጅ ነው የዛሬ 2 ዓመት። ይልቀቀው ከፈለገ። ያውም ጴንጤ ሆኜ እኮ ነው የቀረጸኝ። ይልቀቀው ፈቅጄለታለሁ። ለምን ትሰድበዋለህ ታዲያ? ቀን በቀን ቁጭ አድርገህ ለምን ትሰድበዋለህ? ለምን ትሰድበዋለህ? ይልቀቀው፣ ፈቅጄለታለሁ። ይልቀቀው። እሺ ለማንኛውም እኔ አሁን ወደ ኦርቶዶክስ ልመለስ ነው። አሁን ልመናው እንዴት ነው? አዋጣ ወይ? ልመናው አዋጣ ወይ? ስለ ሥላሴ አስተምረን አይደል? ልመለስ ነው እኮ። ሥላሴ አስተምረን። ስለ ሥላሴ ልመናው ያዋጣል ወይ? ያዋጣኛል ወይ ነው? ያዋጣል። ልመናው በጣም ነው ያዋጣው። ስለ ሥላሴ አስተምረን። እሺ ለማንኛውም ስለ ሥላሴ ሳስተምር ባለፈው መስቀሉና እኮ ለስማ ልንገርህ ማርያም ቀጥታ ስለ ሥላሴ አስተምር። መጀመሪያ ይህንን እንደምታምንበት ልወቅ። ማርያም መስቀሉ ማርያም መስቀሉ ስለ ሥላሴ አስተምረን። እሺ እኮ ላስተምርህ ነው እኮ እያስተማርኩ ነው። ኦርቶዶክስ 5 ሥላሴ የተባለው ልክ አይደለም። እያስተማርኩ ነው ስለ ሥላሴ ብሮስኪ። ስለ ሥላሴ አስተምረን እኮ እያስተማርኩ ነው። ደሜ ቀጥልሽ። ይኸውልህ በኦርቶዶክስ 5 ሥላሴ ያሉት ስለ ኦርቶዶክስ ስለ ኦርቶዶክስ አይደለም የማወራ። ስለ ሥላሴ አላልከኝም እንዴ? ስለ እናንተ ቤተክርስቲያን ነው የማወራ። ስለ እናንተ ቤተክርስቲያን አውራኝ። አንተ ኦርቶዶክስ ታፍርበታለህ እንዴ? አውራኝ ስለ እናንተ እኮ ላውራሽ። ላውራ እኮ እናንተ ሥላሴን ታምናላችሁ አይደለ? አዎ አንተ አታምነህ? ታምናለህ? ሥላሴን አምናለሁ። አንተ ታምናለህ? ኤርሚ ማን አንተ ታምናለህ ወይ? ወይኔ በሊ ነው በሊ አይደለም ነው ወይ? ቤሊ ስለ ሥላሴ አስተምረኝ። የእናንተ ሥላሴ አስተምረኝ። ኦኬ ሥላሴ ታምናለህ አንተ? ኤርሚ ደሜ ስለ እናንተ ሥላሴ አስተምረኝ። ጥያቄ አትጠይቂኝ። እሺ ካልጠየቅኩ ላስተምራ። ዝም አልጋ ዝጋልኛ። ሚውት አድርግልኝ እኮ። ስለ ኦርቶዶክስ እንዳትናገር። ስለ እናንተ ስለ አልናገርም እኔ ሚውት ላድርግና ልስማ እኮ። ሚውት አድርጉልኝ ሁለታችሁም። ኦኬ አረጋችሁልኝ። እሺ ኤርሚ ቀበቶ አሳይተሽ እንዳይዘጋብሽ። እሺ ቀጥል። እሺ ለማንኛውም ወገኖቼ ሥላሴ 3 ከሚለው የግዕዝ ቃል የመጣ ነው። ግን በሌላ መጽሐፍቶች ላይ 5 ሆኖ አብ ወልድ መንፈስ ቅዱስ። ቆይ ስማኛ፣ ልናገር እኮ ነው። ለምን ትስቃለህ? ከዛ ምን ተባለ? አብ ወልድ መንፈስ ቅዱስ አንድ እንደሆኑት ሁሉ መስቀሉ፣ ማርያም፣ ክርስቶስ አንድ ናቸው። አረ የፕሮቴስታንት አስተምረኝ። ቆይ ስማኛ፣ የፕሮቴስታንት ወደ ትምህርቱ እየሄድኩ እኮ ነው። የምታምነውን አንተ የምታምነው ወደ ትምህርቱ እየሄድኩ ነው። አንተ የምታምነው ሥላሴ አስተምረኝ። ቀጥል። አንተ የምታምነው ሥላሴ ወደ እየተንደረደርኩ እኮ ነው። እሺ ቀጥል። እሺ ምን ትንደረደራለህ? ቀጥል። ለማንኛውም በማንኛውም የክርስትና እስከ ዛሬ በታየው ውስጥ ክርስቶስ፣ መስቀሉ፣ ማርያም አንድ ናቸው። ለሁሉም ይሰገዳል። እንደዚህ እናምናለን፣ እንደነዚህ እናስተምራለን ያለ የክርስትና ሴክት የለም በዓለም ላይ። እሺ እናንተ የፕሮቴስታንትን አስተምረኝ፣ ንገረኝ እኮ። እያስተማርኩ እየተንደረደርኩ ነው ደሜ፣ እየተንደረደርኩ ነው።
መቼ ነው የምትደርሰው? እሺ ሌላ ቦታ ደግሞ አንዱ ስላሴን ውጦ አለ እንደ እንቁ አድርጎ ዋጣቸው አለ። ቆይ አንዴ ስለ ስላሴ አስተምረኝ በእናትህ እንደው እኮ እያስተማርኩ እኮ ነው እያስተማርኩ ነው ደሜ። ኧረ ምንድን ነው የፕሮቴስታንትን አስተምረን እኮ እሺ እያስተማርኩ እኮ ነው እየተንደረደርኩ ነው። መቼ ነው የምትደርሰው? ቆይ ልደርስ ነው ትንሽ ቀርቶኛል። ለማንኛውም ስላሴን ውጦ ይላል። ምን አይነት ቀልድ እንደሚቀለድ ይሁ በስላሴ ላይ እኛ እኮ ስለኛ ምን አንተን አይደለም አንተ ብለሃል። ይኸውልህ እናንተ ብላችኋል እንደ ደሜ ስለ ፕሮቴስታንት አስተምሮ ስላሴ እኮ ላስተምር እያስተማርኩ እኮ ነው። የኤፍሬም ቅጥቅጥ አይደለ እንዴ? ንገረን። ኤፍሬም እያስተማርኩ ነው ደምዬ። በቃ አይሆን ኤርሚ ፈራ ሊያስወጣኝ ነው። እና ስላሴን ውጦ ቆይ ከታች ላሉት ልንገራቸው እባክህ። ስላሴን ውጦ አለ በእንቁ አይነት አድርጎ ማለት ነው። እና ይሄ ነው ወይ የስላሴ ትምህርት? ከታች ያላችሁ ሰዎች አጥኑ። ለመስቀሉ ለማርያም ልክ እንደ ክርስቶስ አንድ ናቸው አይለያዩም ብሎ የተቀመጠው ነገር ትክክል ነው ወይ? ማንኛውም አባቶች እኮ እያስተማርኩ ነው ደሜ እኮ እያስተማርኩ እኮ ነው ደሜ። የፕሮቴስታንት ስላሴ አስተምረኝ እኮ እያስተማርኩ ነው ደሜ። ሁሉንም ማየት ስላለብን ነው። አዳምጠኝ። አንተ የማታምንበትን የስላሴ አስተምሮ አትናገር። የምታምንበትን ተናገር። የማታምንበትን የምትናገር ከሆነ አወርዳለሁ። የምታምንበትን የስላሴ አስተምሮ ንገረኝ። አለበለዚያ እውቀት ኔፓ። ቀጥል። አንተ አታምንበትም እንደ ዋጣ የሚለውን የምታምንበትን ተናገር። ስለ ስላሴ እኮ ልናገር እኮ ነው ደምዬ። አንተ ችግር የለውም። አንተ እኮ ያው ሁሉም አውቀዋል። ገንዘቡን ደግሞ ታካፍለኛለህ ያገኘው። እሺ አካፍላለሁ፣ ችግር የለውም። ቀጥል። የምታምንበትን የስላሴ አስተምሮ ንገረኝ። ቀጥል። ሚዩት እያደረጉኝ ነው። ኧረ ላስተምርበት ባካችሁ። ገና እንኳን አስተማርኩም ደሜ። ወይ እንዳታርጉት። የምታምንበትን የምትናገረው አሁን የምታምንበትን ነው። አምናለሁ ብለህ ነው የምትናገረው። ቀጥል። የምታምንበትን። እሺ ደምዬ፣ እኔ አብ ወልድ መንፈስ ቅዱስ አንድ አምላክ እንደሆነ አምናለሁ። እሺ ሌላ ምን ልንገርህ? የምታምንበትን ስላልከኝ ማለት ነው። በቃ ስላሴ ማለት እንደዚህ ነው። እንደዚህ ሌላ ጥያቄ ካለ እመልሳለሁ ነው የምልህ። ስላሴ የምታዘዘው እንደዚህ ነው። ጥያቄ ካለ እመልሳለሁ። አይደለም ጨርስ። ስላሴ ብለህ አስተምር፣ በትክክል አስተምር። ይሄ ነው ስላሴ ማለት። የአራት ዓመት ልጅ የሚናገረውን አንተ ትመልሳለህ እንዴ? በ75 ዓመት ጥያቄ ካለ ልመልስልህ። አብ ወልድ መንፈስ ቅዱስ አምላክ ብያለሁ። ስላሴ ነው። አብ ማን ነው? ወልድ ማን ነው? መንፈስ ቅዱስ ማን ነው? ማን ነው? ደሜ አብ ማን ነው? ወልድ ማን ነው? መንፈስ ቅዱስ ማን ነው? በቃ እንደሱ ንገረኝ። አብ አባት ነው። መንፈስ ቅዱስ ወልድ ተወላዲ ነው፣ ልጅ ነው። መንፈስ ቅዱስ ሰራጺ ነው። ከየት አገኘ? ሌላ ጥያቄ ከየት አገኘ? እንደዚህ ያለው ከየት አገኘ? ሌላ ጥያቄ አምጣ። ከየት አገኘ? ጥያቄ አለ? ከየት አገኘ? ኦኬ፣ ከየት አገኘ? አዎ፣ ያውን ታምንበታለህ አታምንበትም? ከየት አገኘ? እንደዚህ ያልከውን ነገር ማስረጃ አምጣ። ከየት አገኘ? ታምንበታለህ አታምንበትም? ከየት አገኘ? ከኦርቶዶክስ ብታምንበት ነው። ፕሮቴስታንትም ኦርቶዶክስም ካቶሊክም የሚያምኑበት ነው። ማስረጃ ካላመነች እሺ፣ ከታች ያላችሁ ኦርቶዶክስ በአብነት አታምንም። ቆይ ልንገርልህ፣ ማስረጃ አምጣ። ከመጽሐፍ ማስረጃ አምጣ። ማስረጃ። እሺ፣ ኦኬ። ኦርቶዶክስ በአብነት አታምንም፣ በወልድ ልጅነት አታምንም፣ በመንፈስ ቅዱስ ሰራጺነት አታምንም። እውቀት አልባ ውረድ። አሁን አንተ እንደው ገብተህ እውቀት እንዳለው ሰው ታወራለህ። በጌታ ስም አብ አባት መሆኑን፣ ወልድ ልጅ መሆኑን፣ መንፈስ ቅዱስ ሰራጺ መሆኑን ከመጽሐፍ ቅዱስ አምጣ ስትባል ማምጣት ነው ያለብን። ኦርቶዶክስ ስላሴን አታምንም። ሁሌ ክስ ብቻ። ቤሊ ራስን ፈትሽ እስቲ። በእውነት መንፈስ ቅዱስ ርቋል፣ እያየው ነው። መንፈስ ቅዱስ ርቋል ወንድሜ፣ መንፈስ ቅዱስ ርቋል። አንተ ማነው ስሙ ኤፍሬም ጋር ደቅ የምትል ልጅ የኤፍሬምን አስተምሮ እንኳን መናገር አችልም። ስላሴ ማለት አብ ወልድ መንፈስ ቅዱስ ነው እንዴ? ማናቴም ትናገሯለች። እውቀት የሌላት እናቴ ማለት ነው። ገባር እናቴም ስላሴ ምንድን ነው ብላት አብ ወልድ መንፈስ ቅዱስ ትለኛለች።
አብ ወልድ መንፈስ ቅዱስ ይላል። ይሄንን ዕውቀት ይዘህ ነው ገስ ላይ የምትገባው? በጌታ በኢየሱስ ስም አም ሶ ፕራውድ የእውነት በጣም እንዴ አይቤልዬ ዕውቀት ነፓ አይቤልዬ አስረዳ። አብ ወልድ መንፈስ ቅዱስ አብ አባት ነው፣ ወልድ ተወላጅ ነው፣ መንፈስ ቅዱስ ሰራጺ ነው ስትል ከመጽሐፍ ቅዱስ አምጥተህ አስረዳ። የቱ ጋር ነው መጽሐፍ ቅዱስ ያገኘው? ከመጽሐፍ ቅዱስ ኦርቶዶክስ እንደዚህ አታምንም አትበል፣ አስረዳ። አብ አባት መሆኑን ከመጽሐፍ ቅዱስ አሳየኝ። ወልድ ደግሞ ተወላጅ መሆኑን ከመጽሐፍ ቅዱስ አሳየኝ። ቀጥል። እሺ ደምዬ፣ አሁን ተናዳሃል። አይዞህ አትናደድ ደምዬ። ከመጽሐፍ ቅዱስ አሳየኝ። ከመጽሐፍ ቅዱስ ደሜ ውስጥ በጣም እየተጨነቀ ነው። ጌታን ስለካድክ ለፍጡር ስለሰገድክ በጣም ውስጥ እየተጨነቀ ነው። ይታወቀኛል ደምዬ፣ አይዞህ። አሁን ሄደህ ግን ተንበርክከህ ለፍጡር ትሰግዳለህ ደሜ? ጠየቅኩህን ትመልሳለህ? አይ ለፍጡር ትሰግዳለህ ወይ? በቃ ባዶ ናችሁ ማለት ነው። አይደለም፣ ለማወቅ እኮ ነው። ምንም እውቀት የላችሁም፣ ባዶ ለመሰለህ። በቃ ኤርሚያስ ማለት እንደናንተ ነው። እንደዚህ አስታጥቋችኋል። በቃ ምንም እውቀት የላችሁም። ምንም እርግጠኛ ነኝ ኤርሚያስ ራሱ ስላሴን አስተምር ብለው ማለት ነው። አያስተምርም። የኤፍሬምን ነው የሚሰማው። የኤፍሬምን ማለት ነው። የኤፍሬምን ነው የሚሰማው። እና ጀስት አንድ ሰው ገብቷል። እናስተልኝ አይሰማም? አሁን ይሰማል። እሺ አንድ ጴንጤ እንኳን እንደው እኔ የሚመልስ ጴንጤ ይጥፋ። በመጽሐፍ ቅዱስ እኔን የሚመልስ ጴንጤ ይጥፋ። ጂሰስ ክራይስት አንድ ጴንጤ ትናንትና ቻርጅ ዘግቶብኝ እንትና ማነው ስሙ ቻርጅ ዘግቶብኝ ሲለፈልፍ ነበር። መጽሐፈ ሲራክ ምዕራፍ 3ን አውጥቶ ሲናገር የነበረው ማለት ነው። ኧረ ተው፣ ተጽዕኖ ፈጣሪ የሚባለው ነገር ተው፣ ይቅርብኝ፣ አልፈልግም። እናትዬ ይቅርብኝ፣ ኧረ ይቅርብኝ፣ ተጽዕኖ ፈጣሪ የሚባለው ይቅርብኝ። እሺ የሚመልስ ሰው አለ? የሚመልስ ኤልዳን የሚል ስም እስቲ ይገባል። ኧረ በለጡ ውጪ። ኧረ ተውቴ ሀብተ ወልድ ተጽዕኖ ፈጣሪ የሚለውን ጋይስ ስሙኛ፣ ስሙኝ። በቃ ተው። ይኸውልህ አሁን ሀብተ ወልድ ተጽዕኖ ፈጣሪ የምትሉት ሌላ ቤተ እምነት ያላችሁ ናችሁ። አልፈልግም፣ በቃ እኔ አልፈልግም፣ አትጻፉ። ይኸው አውቃችሁ ነው የምታደርጉት። አልፈልግም፣ አትጻፉ። በቃ አልፈልግም። ክብሩን እግዚአብሔር አምላክ ይውሰድ። እኔን ያዳነኝ ስለ እውነት ወንጌል እንድናገር እድል ፈንታዬን ያመቻቸልኝ ፈጣሪ ይመስገን። እግዚአብሔር አምላክ ይባረክ። በቃ አለቀ። እሺ፣ የጸጋው ባለቤት እግዚአብሔር ይባረክ። ይህንን ጸጋ የሰጠኝ እግዚአብሔር ነው ወገኖች። እሺ፣ አሁን ደምረውን ተሳስቷል የምትሉ ሰዎች ኑ መልሱት። እስቲ ኑ መልሱት። አስገባኝ። ቀለሜ ነኝ የገድል ምርኮኝ። እሺ፣ ሌላ ሰው አለ? ሌላ ሰው ቻሌንጅ ማድረግ የሚችል እኔን? ካሞን ኤቭሪባዲ። እሺ፣ ቢቢሲ እሺ፣ ቢቢሲ ግባ እስቲ። እሺ፣ ቢቢሲ ግባ። ኦኬ፣ ድምቀቴ እየጨመረ ነው። በነገራችን ላይ ይታወቃችኋል። ዮኒ ማኛ እንደዚህ ያለ የኔ ውበት እየጨመረ እየፈካ እያማረብኝ እየሄድኩ ነው። ጤና ይስጥልኝ ቢቢሲ። ራሞስ እንዴት ነህ? ማን ያልከው? ራሞስ ምርጥ ተከላካይ። እሺ፣ ምን ልታዘዝ ወንድማችን? ተመችቶ ምርጥ ተከላካይ ነህ። እሺ፣ ምን ልታዘዝ? ምን ይታዘዛል? በጣም ተከላከል እንጂ በጣም ይከፈላል። በቃ እስቲ አምስቱ ጴንጤ ንገረኝ።
ወንድማችን አብዶ ራሞስ ባሉ ራሞስ ስልክን ቀይረ ራሞስ ባለው። እሺ ኤርሚያስን ትወደዋለህ አይደለ? ኤርሚያስ ማን ነው? ትወደዋለህ? አቡበከር ኤርሚያስ ማን ነው? ኤርሚያስ ማን ነው? እሺ አምስቱን የሙሴ መጽሐፍት ንገረኝ እስኪ። አምስቱን የሙሴ መጽሐፍ። ኦይ የህፃን ጨዋታ ነው እባክህ። አምስቱን የሙሴ መጽሐፍ ዘፍጥረት ልበል? እሺ ቀጥላ አንተ አንድ ባል ዘፍጥረት ቀጥሎ አንተ አምስቱን የሙሴ መጽሐፍ ንገረኝ። አይ እንግዲህ የሄደው ተመስገን ጌታ ምርጥ ቤንች ላይ ተቀምጠዋል። አንተ መከላከያ ለጥቂት ጊዜ ትከላከላለህ። አምስቱን የሙሴ መጽሐፍ ንገረኝ። ትንሽ ቀን በኋላ ወንድሜ አምስቱን የሙሴ መጽሐፍ ንገረኝ። በጥቂት ቀን በኋላ ቤንች ላይ ትቀመጣለህ። ተመስገንም ያው ቤንች ላይ ተቀምጦ አሁን አንድ አበባ ሰጥተው ሁለት አበባ ለማግኘት አይዛችሁ። አምስቱን የሙሴ መጽሐፍ ንገረኝ። እወድሃለሁ ወንድሜ እወድሃለሁ። እሺ አምስቱን የሙሴ መጽሐፍ ንገረኝ። ኢሳን ጨዋታ አታጨውት እባክህ። እሺ አምስቱን የሙሴ መጽሐፍ ንገረኝ። አዎ እሱን አሁን እኔ አላውቅም። እሱን አዎ ንገረኝ እስኪ ወንጂ። እወድሃለሁ። እሺ አባቴ በጣም ነው የምወድህ። እሺ በጣም አከብርሃለሁ። በጣም እወድሃለሁ። በጣም ነው የምወድህ።